ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ይህ አዋዜ ሰበር ነው። በአሜሪካ ታሪክ የመጀመሪያው ጥቁር አሜሪካዊ ፕሬዚደንት ባራክ ሁሴን ኦባማ እዚህ ምድር ላይ ያልሆኑ መጤ ባዕዳን ፍጡራን አሉ፣ የእውነት ናቸው ብለው ካረጋገጡ በኋላ ጸራቸው ፕሬዚደንት ዶናልድ ትራምፕ በትናንትናው ዕለት በማኅበራዊ ድረገጻቸው ፔንታጎንና ሌሎች የመንግሥት ኤጀንሲዎች ምድራውያን ያልሆኑ ሕይወትና ያልታወቁ በራሪ አካላትን በተመለከተም በእጃቸው ላይ ያሉትን ምስጢራዊ መረጃዎች ሁሉ እንዲዘረግፉ የሚያዙ መሆናቸውን አስታወቁም። በታየው ከፍተኛ የሕዝብ ፍላጎት የተነሳ የጦር ሚኒስትርና ሌሎች አግባብ ያላቸው መሥሪያ ቤቶች እንደዚሁም ኤጀንሲዎች ከባዕዳንና ከመሬት ውጭ የሆኑ ሕይወት ጋር የተያያዘውን መረጃ ሁሉ እንዲለቁ አዛለው ብለዋል። ትራምፕ ይህን የገለጹት የ65 ዓመቱ የእኛ ሰው የቀድሞ ፕሬዚደንት ባራክ ኦባማ ባለፈው ቅዳሜ ብራያን ታይለር ኮሄን ከተባለ የኢንተርኔት ጋዜጠኛ ጋር ባደረጉት ቃለ ምልልስ የእውነት ናቸው፣ እኔ ግን አላየዋቸውም ብለው ምዕተ ዓመታዊ ሰበር ካሰሙ በኋላ ነው። ያቀረበላቸው ጥያቄ ባዕዳን የእውነት ናቸውን የሚል ነበረ። ኦባማ ስጋቸው ተቋቁሞ እስከ መቃብር ደብቀው ሊያቆዩ ያልቻሉትና ያለ ፍቃዳቸው በራሱ ፈንድቶ የወጣ አስፈሪ እውነትን ከአንደበታቸው ካመለጣቸው በኋላ መልሰው ለመዋጥ ታግለዋል። ኦባማ ተሸብረዋል። ኦባማ እውነት ናቸው ግን አላየኋቸውም በማለት ሚስጥሩ ተገልጦላቸው በዐይናቸው በብረቱ እንዲያረጋግጡ ሲጠየቁ ስጋቸው ፈርቶ ማወቁ ይቅርብኝ አላይም በማለት እምቢ እንዳሉ የሚያሳብቅ መልእክት ነው ንግግራቸው። ኦባማ የቀረበላቸው ጥያቄ አንድምታ ምድራውያን ያልሆኑ ከወንድ አብራክና ከሴት ማፀን ያልተፈጠሩ ጎብኚዎች እውነት ናቸውን የሚል ነበረ። ላለፉት 80 ዓመታት በአዲሷ ሮምነት ይችን ዓለም የበረበረችና የገዛች አያሌ ጠፈርተኞችን ከመሬት ጠፈር በላይ ልካ ጨረቃን የዳበሰች አገር የሥልጣንና የሚስጥር ማደሪያ ዋይት ሃውስ ውስጥ 8 ዓመታት የገዙት ባራክ ሁሴን ኦባማ ከሳቸው በፊትም ሆነ በኋላ የመጡም አቻዎቻቸው ያልደፈሩትን ሌላው ቀርቶ ጸራቸውና አጼ እንደ ልቡ የሆኑት ፕሬዚደንት ዶናልድ ትራምፕ እንኳ ሳት ያላላቸውን ሚስጥር ሰብረዋል። ባዕዳን እውነት ናቸው ብለዋል። ይሁንና ከሚስጥሩም ሆነ ከመገለጡ ጋር መኖር የቸገራቸው የመሰሉት ኦባማ የምዕተ ዓመታዊ መገለጡን ወደ ነበረበት ዳርክ ሴክሬት ለመመለስ በከንቱ እየጣሩ ነው። ፕሬዚደንቱ በቴሌግራም ገጻቸው ላይ ባሰፈሩት ማስተባበያም ጠያቂው ፈጥኖ ተናጋሪ ስለነበር እኔም በሱ ፍጥነት ለመሄድ እየተጣደፍኩ ስለነበረ ሳትኩ ሲሉ ማስተባበያ ሰጥተዋል። በከዋክብት ዙሪያ በሚሾሩ ዓለማት መካከል ያለው ርቀት እጅግ የትየለሌ ከመሆኑ የተነሳ በባዕዳን የመጎብኘታችን ዕድል ዝቅተኛ ነው። በፕሬዝደንትነቴ ጊዜ እነዚህ የሌላ ዓለማት ፍጡራን ከእኛ ጋር ግንኙነት ስለመፍጠራቸው ምንም ማስረጃ አላየሁም ብለዋል። እንደ ኖቤል ሰላም ሽልማቱ ሁሉ በኦባማ በምዕተ ዓመታዊ አደናጋሪ እውነት ሰባሪ መሆን ብልጫ የተወሰደባቸው ፕሬዚደንት ዶናልድ ትራምፕ ኤርፎርስ ዋን አውሮፕላናቸው ውስጥ ሆነው በሰጡን መግለጫ
ባዕዳን ፍጡራኑ የእውነት ይሁኑ አይሁኑ በበኩሌ አላውቅም። ነገር ግን ሰውየው የታቀበ መረጃ እንደሰጣችሁ ልነግራችሁ እችላለሁ። ይህን እንዲያደርግ አይጠበቅም ነበር። ትልቅ ስህተት ሰርቷል ብለዋል። ኢሳያስ እንግዲህ አሁን ዶናልድ ትራምፕ ይህንን ትናንት ማታ ነው በእኛ ሌሊት በእነሱ እንግዲህ ቀን ነው አውሮፕላናቸው ውስጥ ነው ለጋዜጠኞች የገለጹት። እንደሰማኸው ኦባማ የታቀበ መረጃ እንደሰጡ ነው የምነግራችሁ። የተከለከለ መረጃ እንደሰጡ፣ ሚስጥር የሆነ መረጃ እንደሰጡ ነው የምነግራችሁ። ይሄን እንዲያደርጉ አይጠበቅም ነበር። ትልቅ ስህተት ሰርቷል ነው ያሉት። ምንም እንኳ በበኩሌ እውነት ይሁኑ አይሁኑ አላውቅም ቢሉም ማለት ነው። እና ይሄ ነገር በዚህ ደረጃ እያነጋገረ ነው። ኢሳያስ ዓለም ይሄንን የቀድሞ ፕሬዚዳንት ኦባማ ሲናገሩ በእርግጥስ እንደዚህ አይነት ነገር የተከለከለ ነው ወይ? የተከለከለ ከሆነ ደግሞ ዶናልድ ትራምፕ በዚህ መልኩ ሲያረጋግጡት የተከለከለውን መረጃ በትክክል እውነት ለመሆኑ ማረጋገጫ ሰጡ ማለት አይደለም ወይ? እኔም እንደዛ ነው በግሌ። እንደ አጋጣሚ ሆኖ አሁን ዜናውን የተቆጣጠረው የሚያጣበበው የኩነኔ ደሴት ባለቤት የሆነው ዋልጌው ቢሊዮነር ኢፕስቴን ጄፍሪ ኢፕስቴን በመኖሪያ ቤቱና በኩነኔ ደሴቱ መካከል የዓለም ዕውቅ ፖለቲከኞችን፣ ቱጃሮችን፣ ዝነኞችን እያሳፈረና ዕድሜያቸው 18 ዓመት ያልሞላ ቀንበጥ ልጃገረዶችን በተለያየ መንገድ እየገዛና እያማለለ በእውነት በጣም መላ ዓለምን ባነካካ ሁኔታ ብዙ ሰዎች ታላቅ ቅሌት ውስጥ ተዘፍቀው የተገኙበት ሁኔታ ተፈጥሮ ከዛ ፋይል ጋር በተያያዘ ብዙ መኳንንትና ወይዛዝርት እስከ ዛሬ ጠብቀው የቆዩትን ከፍተኛ ማዕረግ ስራ እየለቀቁ በራሳቸው ፍቃድ እየወጡ ነው። ከዚህ የኢፕስቴን ቅሌት ጋር በተያያዘ በተለይ በሁሉ ክፉኛ እየተጠቀሱ በጽሁፍም በቪዲዮም እየቀረቡ ያሉት የእንግሊዙ ንጉሥ ቻርለስ ሦስተኛው ታናሽ ወንድም ልዑል አንድሩ በቁጥጥር ስር ውለዋል። ትናንትና ብዙዎቻችን የምንከታተለውን የአሜሪካ የኢራን ፍጥጫን በሸፈነ መልኩ ትናንትና የአየሩን ሞገድ እንዲሁም የተለያዩ የመረጃ መድረኮችን አጣቦ ነው የዋለው። ስለዚህ በቁጥጥር ስር ውለው ምርመራ ተጀምሮባቸዋል። ምርመራው ተጣርቶ ለፍርድ ከቀረቡ እስከ ዕድሜ ልክ ሊፈረድባቸው እንደሚችል ተዘግበዋል። እኚህ በእንግሊዝ ልዑላውያን ታሪክ በመቶ ዓመታት ውስጥ ሆኖ ማያቅ እጅግ አሳፋሪ ቅሌትና ነውር ነው። ልዑል አንድሩ ምርመራቸው በዚህ ሁኔታ ተጠናክሮ ከቀጠለ ከኢፕስቴን ባለፈም ብዙ የደለቡ ነውሮችና ወንጀሎች ሊኖሩባቸው እንደሚችሉ ታምኗል። ሰውየው አሁን በመጨረሻ በተለቀቀው የኢፕስቴን ዶሴ ውስጥ ከስራቸው ገጽታዋ የተሸፈነላት አንዲት ቀንበጥ ልጃገረድ ሆና እሳቸው ደግሞ በአራት እግራቸው ከበላይዋ ዳዴ እያሉ የሚያሳይ በእውነት ለመረዳት ምን እያደረጉ ወለል ላይ ምን እያደረጉ እንደሆነ ለመረዳት የሚያስቸግር ምስል ሁሉ ወጥቶባቸዋል። ሰውየው እምብዛም ለክብራቸው የሚጨነቁ ወይም የማይነኩ ሰው ስለሆኑ ነው እንጂ
ከዚህ በታች የሆነ በዚህ ደረጃ ላይ ሆነው ከዚህ በታች ያደረጉ አንዳንዶቹ ራሳቸውን ከዚህ ዓለም ያሰናብታሉ ከነውሩ ክብደት አንጻር ማለት ነው። ትናንትና ንጉሱ ልዑሉ በፖሊስ መኪና ውስጥ እንዳየዋቸው ደንግጠዋል። ይሁንና እንግዲህ የምርመራው ሂደት እንደቀጠለ ነው። ወንድማቸው ንጉሥ ቻርለስ ሦስተኛውም ሕግ እስከ መጨረሻው ማድረግ ያለበትን ያድርግባቸው በማለት ተናግረዋል። አሁን ወደዚህ የመጣሁበት ምክንያት ይሄ የኢፕስቴን ፋይል የዚህ የኢራን ፍጥጫ የመሳሰለው ነገር ባይኖር ኖሮ ኦባማ የሰበሩት ወሬ እንደ ቤልጅግ ጥይት ራስ የሚመታ ነው። ዶናልድ ትራምፕም የሰጡት ምላሽ ማረጋገጫ ተደርጎ ሊወሰድ ይችላል። ምክንያቱም እሳቸውም ባዕዳን ፍጡራን ይኑሩ አይኑሩ እኔ አላውቅም ነው ያሉት። ነገር ግን ኦባማ መናገር የሌለበትን የተናገረው የታቀበ በሚስጥር የተያዘን ነገር ነው የተናገረው። ስለዚህም ታላቅ ስህተት ሰርቷል ማለታቸው በተዘዋዋሪ ኦባማ የተናገሩትን የሚያረጋግጥ ነው የሚመስለው። ግን ዓለም በሌላ መንገድ ስንመለከተው እንደዚህ አይነት ነገር ሚስጥር ነው ወይ? በተለያየ ጊዜ የተለያየ ፊልሞች እናያለን። የተለያዩ የዜና ምንጮች እንደዚህ አይነት ነገሮችን ይነግሩናል። ለምሳሌ ያክል እንኳን ብንወስድ የተለያዩ ፊልሞች እኮ ተሰርተውበታል በእንደዚህ አይነት ነገሮች እና ይሄ ጉዳይ በእርግጥስ አዲስ ነገር ነው? ፊልም ስለተሰራ መጽሐፍ ስለተጻፈ ከዛም በላይ ስለሆነ በምንም ጉዳይ ላይ ፊልም መስራት ትችላለህ። እምነትን የሚመስልን ሳይሆን አይቀርም ሊሆን ይችላል የምትለውን ነገር ሚሊዮን ፊልም ልሰራ ትችላለህ። ሚሊዮን መጽሐፍ ልሰራ ትችላለህ። ፎርዛት ማተር የሆነ የራስን ሐሳብ፣ የራስን ምናብ፣ የራስን ውሸት፣ የራስን ግምት ልታቀርብ ትችላለህ። እሱ ብቻ አይደለም፣ እውነትም ቢሆን እንኳ እንዲሆነ ብለህ እንዲህ አድርጌያለሁ፣ አይቻለሁ፣ ሰምቻለሁ ብለህ ልትሰራ ትችላለህ። ነገር ግን አንተ ማነህ? አንተ ማነህ? በፊልም ስለተሰራ ሌላ ሰው ሊቀበልህ ሊያምንህ አስቸጋሪ ነው። ስለዚህ እንደዚህ አይነት ምስክርነቶች ግን ነበሩ። ግለሰቦች እንደኔ እንዳንተ ያሉ አየን ብለው የሚሉ አሉ። ከዛም ባለፈ ውስጥ ያሉ የቀድሞ የደህንነት ሰዎች፣ የተለያዩ ሰዎችም አዎ እንደዚህ አይነት ነገር አለ እኛም እናውቃለን እያሉ ይሰጣሉ። ይሄ የዚህ መረጃ ችግር የለውም፣ አገር ያጣበበ መረጃ ነው። ነገር ግን ኦቶሪቲ የሚባል አለ። አየህ አሁን አሜሪካ የአሜሪካ እኮ የዚህ ምድር አድራጊ ፈጣሪ ናት። ስለዚህ የምታደርገውን ነገር በሙሉ እነዛ መረጃዎች በሚሊዮን እንደምታየው የኢፕስቴን ፋይል እንኳ ብቻ በሚሊዮን ገጾች የሚቆጠር ነው። ስለዚህ እነዚህ ድርጅቶች በሙሉ ይሰነዳሉ። ከተሰነዱ በኋላ ለተወሰኑ ጥቂት ሰዎች አንዳንድ ጊዜ ለፕሬዚደንቱ ብቻ፣ ሌላ ጊዜ ደግሞ ከስር ያሉ እንግዲህ ስራዎች የሚሰሩ የስለላ ኤጀንሲ ኃላፊዎች አሉ፣ የተለያዩ ኦፕሬሽን ኃላፊዎች አሉ፣ በተዋረድ እንቅስቃሴዎች አሉ እና መጨረሻ ላይ ያ መረጃ ለፕሬዚደንቱ ብቻ እንዲያዩት ተብሎ የሚቀርብ ይሆናል። ወይም ለፕሬዚደንቱና ሌሎች ከሌ ጥቂት ለሆኑ ሰዎች ብቻ የሚያዩት እና እነዚህ መረጃዎችን እነሱ የሚያዩቸው መረጃዎች ለሕዝብ የሚለቀቁት አሁን እንደሰማነው አይነት ማለት ነው። ቀኑ ደርሷል ብለው ሲያምኑ አንዱ ፕሬዚደንት ኖ አሁን ሊለቀቅ አይችልም ይላል እና ጊዜ ጠብቀው አሁን ቢነገር ምንም አይደለም ብለው ሲያስቡ የሚለቁት ነው።
ስለዚህ የአሜሪካ ፕሬዚደንት ስትሆን ሀገሪቱ ይሄ በአሜሪካ ብቻ አይደለም፣ አብሮ በራሽያ በኩልም የሚወራ አለ፣ በቻይና በሌሎች ሊሆን ይችላል። ቢያንስ ግን በአሜሪካ ደረጃ እነዚህ ጉዳዮች የተደረገባቸው ክትትል፣ የተደረገባቸው ምርመራ፣ የተደረገው እውነት በተሰንዶ ለፕሬዚደንቱ ነው የሚቀርበው። ስለዚህ አሁን ፕሬዚደንት ባራክ ሁሴን ኦባማ ስላሉ የተለየ የሚያደርገው ለዚህ ነው። ከዚህ በፊት የተሰራ 1000 ፊልም ቢኖር ኦባማ የነገሩን እውነትና ፊልም ላይ ያየ ነው ምን አይነት ተያያዥነት እንዳላቸው እርግጠኛ መሆን አንችልም ሲባል፣ ለምሳሌ ኦባማ የእውነት ናቸው ብለዋል። ኦኬ፣ የእውነት ከሆኑ ምን አይነት ፍጡራና ምን አይነት ናቸው የሚለው ሌላ ጥያቄ ነው። በዚህ ደረጃ ስንሄድ ኦኬ፣ እዚህ ፊልም ላይም እኮ እንደዚህ አቅርባቸዋል እንል እንችላለን። ነገር ግን አሁን ይሄንን ለመናገር ስልጣኑ ያለው እነዚህን ሚስጥሮች የተሰነዱ ሚስጥሮች በማየት የመጨረሻውን ትልቁን ሚስጥር ከሰሙት የአሜሪካ ፕሬዚደንቱ መካከል አንዱ የሆኑት ባራክ ሁሴን ኦባማ ከሌሎች በመለየት ባዕዳን ፍጡራን እውነት ናቸው ሲሉ ተናግረዋል። አሁን ማተናገረው የሚለው ነው ታሪኩን መሬት አንቀጥቅጥ የሚያደርገው ማለት ነው። ይሄን የተናገረው ማነው? ይሄ ፊልም አክተሮች ረስቻቸዋለሁ። አንድ ሱፐርስታር አይደለም። ያ ሱፐርስታር የተሰጠውን የሚተውን ነው። እነዚህ የተጠናከሩ በሚስጥር የተደረጉ ብዙ ነገር እኮ የሚነገሩ አለም እንዴ። አሁን በቅርብ ጊዜ የምናያቸውን ይሄ በሙሉ አሁን የምናየውን አሁን ጄምስ ካሜሮን ለምሳሌ ጄምስ ካሜሮን የሰራው አለ እነዚህ ኤሊያንስ የሚባሉ የተለዩ ፍጥረቶች። ስለዚህ ጄምስ ካሜሮን ፊልም ፕሮዲሰር ወይም ዲሬክተር ነው። ስለዚህ እሱ ሊያረጋግጥልን አይችልም። እሱ አለ ተብሎ ወይም በተሰጠው ስቶሪ ላይ ነው የሚሰራው። ለምሳሌ ታይታኒክ ማለት ነው አለ። ታይታኒክ ላይ የታይታኒክን እውነቶች አይቶ ያንን ነገር ሪክሬት ነው የሚያደርግልህ። ግን ትሩዝ ነው ወይ ይሄ ነገር ከኮንስፓይሬሲ ቲዎሪ የወጣ ካፈ ታሪክ የወጣ ተጨባጭ ነው ወይ? መደበኛ የሚታይ የሚዳሰስ እውነት ነው ወይ? ከዚህ ምድር ውጭ ሆኑ፣ ከውቅያኖስ ውጭ ሆኑ፣ ከመሬት ውጭ ሆኑ እዚህ ውስጥ የአዳም ዘር በመጣበት መንገድ ከወንድ አብራክ ከሴት ማኅፀን ያልተፈጠሩ ሰው የሚመስሉ እንደ ሰው ረጅም መለሎ አይናቸው ጎላ ጎላ ያለ እንደ አንጄሊክ የሆኑ መልአክ የመሰሉ አሉ፣ ፌንጣ የመሰሉ አሉ። ዋቴቨር ማት ነገር ነው የሚባለው። ወደ 10 አይነት ናቸው እንደዚህ ባዕዳን። ሰው የቀረበላቸው ጥያቄ ምንድን ነው? እና አንዳንዶቹ ደግሞ የአእምሮ ደረጃቸው ከሰው እጥፍ የሆነ እንደውም እነሱ የመጡባቸው ለምሳሌ እንደ አውሮፕላን የሚጠቀሙበት ማለት ነው። ፍጥነቱ እንዲህ ነው ተብሎ የማይነገር ከምናቀው ውጪ በሆነ መንገድ የሚንቀሳቀስ ክንፍ አልባ የተለያዩ አይነት ነገሮችን ነገር እነዚህ አፈታሪክ ውስጥ ያሉ ናቸው። እና ምንድን ነው የሚባለው የእነሱን ቴክኖሎጂ ሪቨርስ ቴክኖሎጂ የእነሱን ቴክኖሎጂ እያጠኑ ነው አዳዲስ ነገሮች እየተፈጠሩ ያሉትና የዚህ ከመሬት ውጭ የሆነ እውቀት ተጠቃሚ ናቸው ተብለው ይታማሉ ትልልቆቹ ሀገሮች። የማይባል አፈታሪክ የለም። ግን እውነት ነው ወይ? ባራክ ሁሴን ኦባማ ይሄን አስደንጋጭ አደናጋሪ እውነት ነው፣ አዎ የእውነት ናቸው ብለዋል። ግን አላየኋቸውም ነው ያሉት። ይሄን ካሉ በኋላ ነው መልሰው ማስተባበያ የሰጡት። ማስተባበያ ብዙ ማስተባበያ ሰምቻለሁ። እንደዚህ አይነት ፊብል የሆነ ማስተባበያ ሰምቼ አላውቅም።
ጋዜጠኛው የሚናገረው ፈጣን ነው፣ በፍጥነት ነው። ከሱ ፍጥነት ጋር እሄዳለሁ ብዬ ነው የሳትኩት። እና አሁን ዶናልድ ትራምፕ ይሄንን ክላሲፋይድ የሆነ ይሄንን የታቀበ መረጃ ይሄን ሚስጥራዊ መረጃ እንዲናገር አይጠበቅም። ትልቅ ስህተት ሰርቷል ብለው ነው ያሉት። ምድራውያን ያልሆኑ ፍጡራን አሉ፣ ነገር ግን አላየዋቸውም ነው ያሉት ባራክ ሁሴን ኦባማ። ኤሪያ 51 ተብሎ የሚታወቅ አሜሪካ በሚስጥር ስለ ኤሊየኖች እንቅስቃሴ ጥናት የሚደረግበት ቦታ በሰፊው እሱም እንደዚሁ የፊልም ታሪክ ላይ ብዙ ወጣለት ተነገረለት ጻፈለት ነው። ያን እንደዛ አይነት ነገር የለም ነው ያሉት እሳቸው። እና ከፕሬዚደንቱ እሱም ተደብቋል ካልተባለ በስተቀር እንግዲህ ለፕሬዚደንት የሚደበቅ ሚስጥር የለም ነው ካልተባለ በስተቀር እንደዛ አይነት ነገር የለም ብለዋል። ነገር ግን አላየኋቸውም ብለዋል። አሉ አላየኋቸውም ብለዋል። አሉ ለማለት ያክል የሚያሳምናቸው ነገር አግኝተዋል። ግን ለምን አላየኋቸው? አዎ ዓለም እንግዲህ የዶናልድ ትራምፕ አካሄድ ህዝቡ የሚመለከተውን ጉዳይ የሚጠቅመውን ጉዳይ ነው የሚገልጹለት ወይስ አይደለም? አንዳንድ ጊዜ እንደዚህ አይነት ነገሮች በህዝብ ውስጥ ትልቅ ፍርሃት ሊያጭሩ ይችላሉ እና ህዝብን ፍርሃት ውስጥ መጨመር ብቻ ሊሆን ይችላል። ለማናቸውም ተለቀው ስንሰማቸው ነው የምናውቀው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና